ድግስ ነው ዛሬ ፋሲካ ነው አንተ ውሻ ምን አባ ያስቃል ድግስ ነው ዛሬ ፋሲካ ነው አንተ ውሻ መገልበጥ እንድታ እህቴት ነው ያለችው ንገረኝ መቼም አታገኛትም ነግሬህ ነበር አንድ ስህተት ከሰራ እህቴ እንደማታገኛት ይሚካት እና ታዲያ ብሩን ከየት ልናመጣ ነው? ድጋሚ ከነልት ልትበደራቸው ነው? አረ እንደሱማ አላደርግም። እንኳንስ ድጋሚ ልበደራቸው ይቅርና የተበደርኳቸውም እየከበደኝ ነው ያለው። እና ታዲያ ከየት ልናመጣ ነው? በቃ ከሰናይት እንቀበላታለን። ማን ሰናይት? እህቴን ለማምጣት እየረዳችኝ ያለችው ሴት ናታ። ቆይ ረሳት እንዴ? አሁን መጣችልኝ። እናማ በቃ ከሰጠዋት ገንዘብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የካያ ድራማ ተከታታዮች እንዴት ቆያችሁ? እንግዲህ የካያ ቀጣይ ክፍል ነው ማለት ነው። እንግዲህ ሚኪያስና የማህሌት አጋች በስልክ በመቀጣጠር የሆነ ቦታ ላይ እንግዲህ እንገናኝ ምናምን ተባብለው ብሩን አስረክበኝና እህት ግን እለቅልሃለሁ በማለት እንግዲህ በዚህ ቃል ገብቶለት ነበረ። ነገር ግን ሚኪያስም የተቀጠረበት ቦታ በመሄድ እንግዲህ ስልክ ደውሎ የታለህ እያሉ ነው ማለት ነው። አጋቹም ደግሞ እንግዲህ በጨለማ ነው ሰው እንዳያይህ ብሎ ነው የቀጠረው ማለት ነው። እንግዲህ ደውሎም የታለህ ብሎ በሻንጣ ብሩን አጠራቅሞ ምን ብሎ የታለህ እያለ እየደወለለት ነበር ማለት ነው። እንግዲህ አጋቹም እንግዲህ አትለፍልፍ፣ ዝም ብለህ መለፍለፍ የለብህም፣ እኔ የምልህን ግን ማድረግ አለብህ እያለው ነው ማለት ነው። እንግዲህ ሚኪያስም በጣም በመናደድና በጣም በመበሳጨት እንዴት አትለፍልፍ ትለኛለህ? ብርህና ውሰድ እኮ ነው የተባልከው። ብር አንጣ ብለህ ስታበቃ ደግሞ አትለፍልፍ የምትለኝ ለምንድን ነው? በማለት እንግዲህ በብስጭትና በንዴት ያናግረዋል ማለት ነው። እውነት ለመናገር በጣም ያበሳጫል። ምክንያቱም በዛ ምሽት እንግዲህ ከቀጠሩ በኋላ እሱ ግን ጭራሹን ከማህሌት ጋር ቆጭ ብሎ ነበር ማለት ነው። እንግዲህ አንተ የማታየኝና የማትደርስብኝ ቦታ ነው ያለሁት፣ ስለዚህ አርግ ገምልህ ቦታ ላይ ውሰድ ምልህ ቦታ ላይ ብሩን ትወስዳለህ እያለው ነው ማለት ነው። ሚኪያስም እንግዲህ እንዴት እንደዚህ አይነት ቀልድ ይቀልዳን እና ውጣ ካለኝ በኋላ በማለት እንግዲህ በጣም ተናዷል ማለት ነው። በጣም ተበሳጭቶ ነው ያናግረው የነበረ። እንግዲህ አጋቹም መረጋጋት ነው ያለብህ፣ እንዲህ መበሳጨት የለብህም፣ እኔ ችግር የለም ሀሳቤን አልቀይርም እያለ ለማታለል እየሞከረ ነው ማለት ነው። እንግዲህ አጋቹም አንድ የሚፈልገው ከሱ የሚፈልገው ነገር እንዳለ ሊያዘው የሚፈልገው ነገር አለ። እንግዲህ ቦታ አድርግ ምልን ነገር አድርግ ምህድ ምልብ ቦታ ሄደ ነው እያለ ያለው ማለት ነው። ሚኪያስም እንግዲህ ከተቀጠረበት ቦታ ከወጣም በኋላ ሌላ ደግሞ እንደገና እሺ ምንድነው ማድረግ ያለብኝ ንገረኝ እያለው ነው ማለት ነው። እንግዲህ አጋቹም እሴት ነው እኔ በሴት ነው ብሩን መቀበልህ፣ የሆነች ሴት ትመጣለች ብሩን ተቀበል ይለዋል ማለት ነው። ብሩን ስጣተኝ እሴት እልካለሁ ይለዋል ማለት ነው። እንግዲህ እሱም ደግሞ አጋቹም ሚኪያስም ለምንድን ነው አንተ ማትመጣው እሴት እንዴት ትልካለህ በማለት እንግዲህ ይነግረዋል ማለት ነው። እንግዲህ አጋቹም አንተ በሚስትህ ፋንታ ደግሞ ሌላ ሴት ፈልገህ ነው ወይ በማለት በማሾፍ እንግዲህ እየሳቀበት ነው ማለት ነው። ማህሌት በዚህ መሀል እንግዲህ በጣም እየተሰቃየች ነው ያለችው ማለት ነው።
እንግዲህ ሚኪያስም ስለ ሚስት አይመለከትህም፣ አንተ በሚያገናኘን ነገር ብቻ ነው ማውራት ያለብን እንጂ ስለ ሚስቴ፣ ስለ እኔ ህይወት፣ ስለ እኔ ላይፍ አንተ የሚመለከትህ ነገር የለውም ይለዋል ማለት ነው። በዚህ መሀል እንግዲህ እንደዚህ እያወሩ ባሉበት ሰዓት ድንገት አንዲት ማስክ የለበሰች ሴት ፊቷ በደንብ እንዳይታይ በመሸፈን ድንገት ከኋላው ትመጣና ተቋምና ልታናግረው ትሞክራለች ማለት ነው። እንግዲህ እሱም ደግሞ በመደናገጥ ግራ ገብቶታል። ምክንያቱም ብቻዋን ነው የመጣችው። እንግዲህ እሱም አጋቹም እንግዲህ ያልኋት ሴት እሷ ስለሆነች ለእሷ ብቻ የምልህን ነገር አድርግ ይለዋል ማለት ነው። እንግዲህ ፖርሳውንም እንዲሰጣት ያዘውና እሷን ፖርሳውን ለመቀበል ትችላለች ማለት ነው። እንግዲህ ሚኪያስም ፖርሳውን ሰጥቻታለሁ በጣም ይለዋል ማለት ነው። እንግዲህ አጋቹም በጣም ጥሩ ጎበዝ ልጅ ነህ አንተ በማለት እንግዲህ ሊያሾፍበት ይሞክራል ማለት ነው። እንግዲህ እሷ ሄደች እኮ እህቴንስ መቼ ነው የምታስረክበኝ ይለዋል። እሱም ደግሞ አጋቹም እንግዲህ በጣም ስለተጠራጠረው ገና ብሩን ቼክ ማድረግ ይፈልጋል፣ ብሩን ማረጋገጥ ይፈልጋል ማለት ነው። እርግጠኛ ስለዚህ ብሩን ኦሪጂናል መሆን አለመሆኑን ማረጋገጥ ስላለብኝ ተረጋጋ፣ ከዛ በኋላ ግን እህቱን እንደሚለቅለት ይነግረዋል ማለት ነው። እንግዲህ ሚኪያስም በጣም ጎበዝ ነው። ምክንያቱም ይሄንን ማረጉ ለእህቱ ሲል እንግዲህ አዚ ላይ ጥሩ ስራ ሰርቷ ነኝ በሱ ምክንያት ቢሆንም የታገተችው አሁን ግን ደግሞ እሱ ሊያስፈታ ደግሞ እሷን ሊያስለቅቅ ደፋ ቀና እያለ ነው ማለት ነው። ይሄ በጣም ደስ ይላል። እንግዲህ ሚኪያስም እንግዲህ ባትለቃት እኔ እናንተ አንላቀቅም እያለ ነው ማለት ነው። እንግዲህ አጋቹም እኔን እሱን እንዳያጋልጠው ይፈራል ማለት ነው። ሚኪያስ እህቱን ከለቀቀለት በኋላ ለህግ አሳልፎ እንዳይሰጠው ፍራቻ አለበት። ይህንንም ያስጠነቅቀዋል ማለት ነው። ማህሌት በዚህ ላይ እንግዲህ በጣም በመበሳጨት ነበር እያየችው ያለችው ማለት ነው። እንግዲህ አጋቹም ሚኪያስን እንደገና ደግሞ ሌላ የሚፈልገው ነገር አለ፣ አንድ የማስጠናቀቅህና የምጠይቅህ ነገር አለኝ ነው ማለት ነው። እንግዲህ እሱ ምንድነው ያስጠናቀቀው የፈለገው ነገር እህቷን እንዳትከተላት እያለው ነው ማለት ነው። እህቷን ከተከተላት ማለት እንግዲህ ያለበትን አድራሻ ያቅብኛም ብሎ ስለፈራ ለዛ ነው ማለት ነው። እንግዲህ ሚኪያስም ብቻውን ነው ሂዶ ብሩን እንኳን የሰጣት ማለት ነው። እንኳን ሊከተላት ይቅርና ስልክ ቁሞ ነው ሲያወራ የነበረ። እሱም ደግሞ አጋጩም ሌላ ሰውን ቢከተላት እንኳን አንላቀቅም ነው እያለው ያለው። ሚኪያስ ግን ፈጽሞ ይሄን ነገር ማድረግ አይፈልግም። አንድና አንድ የሚፈልገው እህቱን ተቀብሎ እንግዲህ እህቱን መሸኘት ነበረ፣ እህቱን መቀበል ነበረ። ይሄንንም ደግሞ እንደሚለቅለት ቃል ገብቶለታል ማለት ነው። እንግዲህ ሚኪያስም እኔ እህቴን ስጠኝ እንጂ እኔ ማንም አልተከተላትም፣ ልከተላትም አልፈልግም እያለ ነው ማለት ነው። እንግዲህ አጋቹም እንግዲህ ሚኪያስን አንድ ከባድ ማስጠንቀቂያ ያስጠነቀቀው ነገር ምንድነው? እስከ ጧት ቤት እንዳትወጣ፣ ፊት ግን መንገድህ ላይ አዙረህ ወዲህም ሳታይደህ ቤት ግባ ብሎ እንግዲህ ያስጠነቅቀዋል ማለት ነው። ሚኪያስም እንግዲህ በጣም በመደናገጥ ይሄን ያህል ለምንድን ነው የምትጫወትብኝ በማለት እንግዲህ እየተበሳጨ እያናገረው ነው። ብሩን ከከፈለ በኋላ እንግዲህ ሌላ ማስጠንቀቂያ እንግዲህ አስፈላጊ አልነበረም። ነገር ግን አጋቹ በጣም አሁን ላይ እያበዛው ነው። ምክንያቱም እቤትም እንዳትወጣ ገንዘብ ቤቱ ይሉ እንግዲህ ሌላ ዛቻ ነው እየዛተበት ያለው ማለት ነው። እንግዲህ በዚህ መሀል የሱ ያጋቹ ሰዎቹ አዳሩ ሙሉ እንደሚከታተሉትና እንዲሁም እሱነን በቁጥጥራቸው ስር እንደሆነም እንግዲህ ነው እየነገረ ያለው። እንግዲህ በዚህ መሀል ሚኪያስ አማራጭ የለውም፣ ምንም አይነት አማራጭ የለውም። ምክንያቱም ይሄን ካረጋ አሁን ላይ እህቱም ያለች በእጃቸው ናት። እንዲሁም ደግሞ ገንዘቡንም ደግሞ አስረክቧል። ሚኪያስ የእህቱን እንኳን ግማሽ ፐርሰንት እጁ ሳያስገባ የእህቱን ሁሉንም ነገር ባንዴ እያስረከበ ነው ያለው። እንግዲህ ለእህቱ ሲል እስከዚህ ድረስ መስዋዕት እየከፈለ ነው። ነገር ግን አሁን ላይ እዚህ ርቀት ከሄደ በኋላ ይህንን ቤት ሳይወጣ ማደር ወይም ደግሞ መዋል ለሱ በጣም ቀላል ነገር ነው። ለሱ ይህንን ከከፈለበት መስዋዕት ምንም አይበልጥበትም ማለት ነው። እንግዲህ ሚኪያስም ነገር ግን በጣም አናዶታል። ድርጊቱ እውነትም ያናድዳልም።
ከተነጋገሩት ቃላቸው ውጭ ነው አጋቹ እየሆነ ያለው ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ስጨርሱ ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ